እንደ በግ ለመታረድ ተነዳ ብሎ በስጋ መሞቱን በሸላቾቹ ፊት ብሎ ደግሞ በመለኮቱ ያው መሆኑን ሲሸል የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሳትተኛ ሁሉን የምትጠብቅ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። እንደምን ቆያችሁ? ወደ ዘካርያስ ክራፍቶብ ቻናል ቤተሰቦች እግዚአብሔር ይመስገን። እንኳን ለጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀሉን የምናስታውስበት ዕለት በሰላም አደረሳችሁ እያልን ስለ ሕማማት አባ ሊቀ ሊቃውንት አባ ገብረ ኪዳን ያስተማሩትን ትምህርት እናዳምጣለን እና ከመምህር ሄኖክ ጋር እንቀጥላለን። ወደ ትምህርቱ። አዘነች ድንግል አለቀሰች ፍጹም አምራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ በመንጻቱ ወር በአርባኛው ቀን ስምዖን አረጋዊ ታቀፈና ጌታ ትንቢት ተናገረ ተገልጾለት ሞቱ በነፍስ ሰይፍ ያልፋል አንቺም እናቲቱ ይህንን መከራ ሲሰማ ጆሮዋ አምርራ ለቀሰች አልቆም አለ እንባዋ። ማማተም ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። አቤቱ ጌታ ሆይ ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ለሁሉ ትመግባለህ፣ ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። ዓርብ ዕለት ተሰቃይቶ ክርስቶስ የተሰቀለ ሥጋ ነበር የሚመስለው። ዓርብ ዕለት ጌታችን ፊቱ በደም ተለውሶ ነበር፣ ተገርፏል፣ ተሰቃይቷል። ስለዚህ ባየነው ጊዜ እንወደው ዘንድ ምን የለውም፣ ደም ግባት የለውም። የተናቀ የተጠላ ሆኖ ነው ያገኘነው አለ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተ። በግ ሲሸለጥ ቆዳውን ጸጉሩን ሊሸልጡት ሲጎትቱት አረ ብርድ ነው አትንኩኝ አይልም፣ ዝም ብሎ ነው የሚጎተተው። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። እንደውም ምስጢረ መለኮትን ተዋህዶን የተናገረው እንደ በግ ለመታረድ ተነዳ ብሎ በስጋ መሞቱን በሸላቾቹ ፊት ብሎ ደግሞ በመለኮቱ ያው መሆኑን። ሲሸለት አይሞትም አይደል በግ። ስለዚህ በመለኮቱ ያው በስጋው ግን መሞቱ ሞተ በስጋ እንደምንለው ማለት ይህንን ተናገረ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ጲላጦስ መርምሮት ነፃ ሊያደርገው ይገባ ነበር። መርምሮት ሲጨርስ ግን ክርስቶስ ያን ቀን ተዋርዶ ስለዋለ በውርደቱ ፍርዱ ተወገደ። የቅንነት ፍርድ አልተፈረደለትም። ጌታችን ዓርብ ዕለት የተሰቃየው ስቃይ ለኢሳይያስ ቁልጭ ብሎ ታይቶት ነበር። ከዚያ ምን አለ? ቁስሉን አየና በእርሱ ቁስል እኛ ተፈወስን። እንግዲህ ለመምህራኖቻችን ቃላትን ያሰማልን እያለን ውድ ቤተሰብ እንግዲህ በጥቂቱም ቢሆን የተወሰነ ትምህርት ወስዳችኋል የሚል ተስፋ አለኝ። ለዩቲዩቡ አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ
እንድትተባበሩኝና እንድታበረታቱኝ በእግዚአብሔር ስም አሳስባችኋለሁ። በአዲስ ቪዲዮ እስክንመጣ ድረስ ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን።